Hello, this is Microphone Media. Please like, subscribe, and share. Thank you. Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምንዋላችሁ እንደምናደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ማይክሮፎን ሚዲያ ቁጥር 2 አዲሱ ቻናላችን በአማርኛ ወደ እናንተ ወደ መላው የኢትዮጵያ ሕዝብ ወይ ደግሞ አማርኛ መስማትና መናገር ለሚችል ሁሉ ሊሰማው ይገባል የምንለውን በጊዜው አረጋግጠን ሐቅነቱ የተረጋገጠ ዜና ስናገኝ ወደ እናንተ ብናመጣበት ነው። ስለዚህ ማይክሮፎን ሚዲያ ቁጥር 2 ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ከተጫናችሁ ሁሉ ጊዜ እኛ አፕሎድ ባደረግን ቁጥር ኖቲፊኬሽን ከዩቲዩብ ይመጣላችኋል። ቀድማችሁ ታይታላችሁ። ኢንፎርሜሽን ኃይል የሚሆነው በጣም ጠቃሚ የሚሆነው ትኩስ እያለ ስትሰማው ነው። ካልሆነ ግን ታሪክ ከሆነ በኋላ ነገሮችን ሊበላሹ ይችላሉ። ሳንጠነቀቅም አደጋም ሊደርስብን ይችላል። የሚያዝን ካለ ደግሞ እርርድብን እንዲል ስለሚረዳ ይህንን አውቀን ነው አፕሎድ የምናደርገው። ስለዚህ አድማጮቼ አሁን ኢትዮጵያ ውስጥ መቼም ወደ ኢትዮጵያ ከማለፌ በፊት ይህን ስለዚህ ቻናል ትንሽ ልበላቸው አድማጮቼ። በአጭር ጊዜ ውስጥ ከ10,000 ወደ 11,000 ምናምን በውስጥ የምናየው ሰብስክራይበሮች አሉ። ብዙ ላይክ አለ፣ ብዙ ሼር አለና ዩቲዩብ ደግሞ እንደዚህ ሲያይ በርትተሃል፣ በጣም ጥሩ እየሰራህ ነውና አድማጮችህን አድናቂዎችህን ይህንን ቪዲዮ አጋራቸው ብሎ የላከልን አለ። እሱን አሁን አናሳያችሁ። በሚቀጥለው ከዚህ ቪዲዮ በኋላ አፕሎድ ልናደርገው እንችላለን። ምክንያቱም ከሱ የበለጠ ደግሞ እናንተ ናችሁ ሁሉም ነገር ከሁሉ ነገር የምትቀድሙና ይህንን መስማት አለባችሁ ብዬ ወደ እናንተ ላመጣ ነው። እንግዲህ አብይ አህመድ እንደምታውቁት ራሱ መናገር ሲፈራ ከሱ በታች ላሉትን ነው ይህንን ተናገሩ ይህንን አድርጉ ብሎ የሚልከው የሚያጽፈው የኢንተርቪው እንዲደረግ የሚያደርገው ሁሉ ነገር ኢትዮጵያ ውስጥ የምትደረግ የትንሽ በአብይ አህመድ ቁጥጥር ስር ያለ አካባቢ ከሆነ በተለይ ሚኒስትሮቹ፣ ባለስልጣኖቹ፣ ታዋቂ የሆኑት የሚዲያ ሰዎች እነዚህ የሚላካቸው በ10,000 የሚቆጠሩ ሶሻል ሚዲያ ላይ ተጥደው የሚውሉ ገንዘብ እየተከፈላቸው ይሄ ፌክ የሆነ ብር እየታተመ የሚሰጣቸው አንዲት ቃል የራሳቸውን አይናገሩም። አንዲት ቃል ሁሉንም ጠዋት ዳንኤል ክብረት ይጽፋታል። አብይ አህመድ አንብቦ አፕሩቭ ያረጋታል። ከዛ በኋላ ወደ ሚዲያዎች ይላካል። በአንድ ጊዜ በማስ ይላካል። በአንድ ጊዜ ደግሞ ሰበር ዜና እየተባለ ይላካል። ስለዚህ ሊወራ የሚፈለገው ለዛሬ ምን እየተነጋገርን እንድንውል የሚፈልገውን መበተን ይችልበታል። የሚዲያ ጥቅም አውቆታል ማለት ነው። ይሄ ስንፍና አይደለም። የሚዲያ ምን ያህል ነገሮችን ሊቀያየር እንደሚችል በበጎውም በመጥፎውም የገባው ሰው የቴክኖሎጂ ጥቅሙ የገባው ሰው ነው አብይ አህመድ። ይህንን ስል እያደነቅኩት ነው ማለት አይደለም። ግን ሌሎችንም አንዳንድ ሰዎች ለክፋት ሚዲያውን ተጠቅመው ሲሰሩበት ሀቅ ለመናገር ግን ለምን እንደሚዘገዩ ሌሎች መሪዎች በጣም ይገርመኛል። ዝም ብለህ አስበህ አስተንትነህ የተባለውን ነገር ሁሉ ተረስቶ ተወርቶበት ተቀባብሎበት ከዛ በኋላ ታሪክ ከሆነ በኋላ መልስ ይሰጣሉ። በተለይ በትግራይና በኤርትራ በኩልም ኤርትራ አሁን አንድ ማስታወቂያ ሚኒስትር ያለው ነው የማነ ነው አለፍ ያለ ትዊት የሚያደርገው እንጂ የሚሰጥ በሚዲያ የሚሰጥ መልስ ሰምተን አናውቅም። ከዛ የባሰ ደግሞ ትግራይ አለ። የትግራይ መሪዎች ደግሞ ጭራሽም መልስ የማይሰጡ እና የሚሰጡት መልስ ደግሞ ረጅም እና በትግርኛ ማንኛውም የዓለም ሕዝብ እንዲሰማው የምትፈልግ ከሆነ በሚሰማ ቋንቋ ተናገር። ይህንን እያልኩ ግን አድማጮቼ እንደምታስታውሱት ምክንያቱም ይህንን ዊኬንድ ያለፈውን ቅዳሜና እሁድ እስከ ሰኞ ድረስ በከፍተኛ ደረጃ ሰው ሲቀባበለው የሰነበተውን ኤርትራ የትግራይ መሬት ይዛለች የሚል ነው። ይሄ ተብሎ አያውቅም። የያዘችውን ወረዳ ለቃ መውጣት አለባት ብሎ አብይ አህመድ ያጻፈው ያስላከው ነበረ። ይህንን በትንቅም ትንሽም ሚዲያዎች ሲነጋገሩበት ሰንብተዋል። እኛ እውነት ለመናገር ብዙ ሪፖርት ስላደረገው መልሰን እሱን እንደዚህ ተናገሩ አንላችሁም። አሁን ደግሞ ተገልብጠው በዓለም አቀፍ ሚዲያ መልእክት አድርሱልኝ ብሎ የላከዋል አብይ አህመድ በዓለም አቀፍ ሚዲያ። የሱን አብረን እናዳምጠው። 3 ደቂቃ ነች መሰለኝ። እሷን ላሰማችሁና እንቀጥላለን አድማጮች። እኔ እንደዚህ ተብለዋል ከምል
በሰላም ነው የምንፈልገው በሰላም እንዲፈታ ነው ጦርነት መክሮነዋል ጦርነት ለብዙ አመታት አሳልፈናል ጦርነት ጥቅም የለውም ጉዳት ነው የሚያመጣው አካል ነው የሚያጎድለው ይላል ትናንትና ደግሞ በፋና ቴሌቪዥን ቀርቦ ምን ሲል ነው የዋለው የጦር መሳሪያ የገዛን ነው ማንንም ሊገፋንና ሊያሸንፈው የማይችል ፊት ለፊት ሊገጥመው የማይችል ሰራዊት ገንብተናል አሁን እንደ ድሮ አይደለም ቴክኖሎጂ ታጥቀናል ድሮኖች እየገዛን ነው ሁሉ ነገር እየሰራን ነው ኢትዮጵያ ገነት አርገናታል በምግብም በምንም ሁሉ ነገር አስገራሚ የሆነ ለማመን የሚያቀተው የሱ ቃላቶች ናቸው የኔ አይደሉም እነዚህ ለማመን የሚከብዱ እድገቶችና ውጤቶች አምጥተናል በጦር አውድማውም ይሁን በልማቱም ይሁን በጽዳቱም ይሁን በሁሉ ነገር ሊታመን የማይችል ለማመን የሚከብድ እርግጠኛ ነኝ አይታችሁት ይሆናል ለግን ለነገሩ ብዙ ሰው ስለሚጠላው የሱ ብዙ አያየው መሰለኝ ምክንያቱም ወደ 130 ሚሊዮን አለ የሚባለውን ህዝብ አንድ ጠቅላይ ሚኒስተር ነኝ ለዚህ ሁሉ የሚል ሰው ሲናገር የሚታየው በጣም ትንሽ ሰው ነው የሚያየው እሱ ሲናገር ከሚያዩ ጌታቸው ረዳ ተናገረ ሲባል የሱ 10 እጥፍ ያዩታል ይገርማቸዋል ምክንያቱም የትግራይ ጥላቻም ስላለ ነው ነገሩ እንደዛ ያደርጋሉ ግን አሁን እንለፍና ምንድነው ምንለው ያለነው አብረን እናዳምጠው አድማጮች አሁን እንግዲህ የምታዳምጡት ቀድሜ እሱ ወደዛ ከማለፌ በፊት የምታዳምጡት ዲና ሙፍቲ አምባሳደር ዲና ሙፍቲ የጻፈው ሆርን ላይ የጻፈው ወረቀት ነበር በዛም ምክንያት ሁሉም ሚዲያዎች ሲቀባበሉት እንደሰነበቱ ሰምታችኋል አሁን ደግሞ ተመልሶ እጥፍ አለና መቼም እንደ ወንደል ለመናገር ምን እስስት ነው የምትሉት እንደ እስስት በቃ ከለሩን የሚቀያየር እንደ ዲና ሙፍቲ አይቻላቅም በደርግ ጊዜ ሰርተዋል ከደርግ በኋላ ደግሞ ኢህአዴግ ላይ ምን ያህል ይሰራ እንደነበረ ምን ያህል እኔ በቅርብ ነው የማውቀው እዚህ ዋሽንግተን ዲሲም አምባሳደር ብርሃነ ገብረክርስቶስ ይያለም ይመጣ ስለነበረ በጣም በቅርብ አውቀዋለሁ ግን የነበረውና አሁን ደግሞ ያለውን የብልጽግና ደግሞ ከአብይ አህመድ የባሰ ብልጽግና ሆነዋል ግን አሁን ደግሞ በቢቢሲ ቀርቦ የተናገረውን ላሰማችሁ አድማጮቼ ዝምድናና በጽቡቅ ኩነታት ከም ዘይሎ ወግዓውና ኾነ ይመጽ ዘሎ ሃገራት ኢትዮጵያን ኤርትራን ቀጥታው ብዘይኮነ መገዲ ንሓድሕደን ይካሰሳን ይነቕፋንየን ዘለዋ ሚኒስትር ምክልኻል ኢትዮጵያ አይሻ መሐመድ ኣብ ዝሓለፈ ቀዳም ዘገልግሎ ዜና ኢትዮጵያ ብዝገበረቶ ቃለ ምሕትት ሃገር ኢልካን ክጽውዕን ዘጸግማ ሃገራት ብዛዕባ ኢትዮጵያ ክንዲ ዝኽዛረባ ምፍታነን ዝተለምደ ባህር ምዃኑ ንፈልጥ ኢና ክትብል ናብ ኤርትራ ዘነጻጸረ ዝመስል ዘረባ ተዛሪባ ነይራ እዚ ድማ ነቲ ፕሬዚደንት ኤርትራ ኢሳያስ አፈወርቂ ኣብ معلتنا ጽነት ተሃገር ኣብ ልዕል መንግስቲ ኢትዮጵያ ንዘቕረቦ ተሪር ወቀሳ ዝሃበቶ መልስ ክኸውን ከም ዝኽእል ይግመት ሚኒስትር ዜና ኤርትራ ትማሊ ኣብ ማሕበራዊ ሚድያ ኤክስ ኣብ ዝጽሓፎ ኣብ ዝዘርግሖ ጽሑፍ ኢትዮጵያ ብረድኤት እትነብር ሃገር ያ በሞባይል ኣብ ዝእዋን እዚ ደገፍቲ ሰልፊ ብልጽግና ኩሉ ኤርትራዊ ኣብ መከፋእ ተጸሚዶም ኣለው ክብል ገሊጹሎም ጠንቅናይቲ ዘይምርግጋ ካብቲ ኣፍ ደገ ባሕሪ ሙናን ዝብል ዘይዓግብ ድሌትን ኣምሩኡ ዝስሓተ ዘብዘብን ዝነቅልን ዘመኽንንዩ እዚ ድማ ኣብ ህርፋን ልኡላው መሬት ጎረብታ ዝምርኮዝ ይክብል የማነ ገብረ መስቀል ጽሒፉሎ እዚ ከምዚሉም ከሎ ኣብ ባይቶ ወከልቲ ህዝቢ ኢትዮጵያ ኣባል ቀዋም ኮሚቴ ጉዳያት ወጻእ ዝኾነ አምባሳደር ዲና ሙፍቲ ሆርን ሪቪው ኣብ ዝተባሃለ መርበብ ሓበሬታ ኣብ ዘውጽኦ ጽሑፍ መንግስቲ ኤርትራ ሰራዊቱ ካብ ግዝኣት ኢትዮጵያ ንኸውፅን ኣብ ኢትዮጵያ ነተቃወምቲ ዕጡቃት ሓይልታት ደገፍ ካብ ምግባር ንኽቁጠብን ማሕበረሰብ ዓለም ጸቕጥ ክገብር ሓቲቱሎ ቢቢሲ ሓይልታት ኤርትራ ሕዚ ኣበይኖት ከባቢታትዮም ዘሎ ክብል ንአምባሳደር ዲና ሓቲቱ ወለይንን በዝርዝር ለመናገር በጣም አስቸጋሪ ነው ቆይ እዚህ በዝርዝር ምዝራብ አዚው አጸጋሚ ዝጸነሐ ነገር ስለዝሆነ ንሳቶም ይፈልጥዩ ምድፍፋ ሞጻን መታውን ስለዘሎ በዝ ደረጃ እንተራና ይሐይሽ ስለዚህ ይፈልጥዋዮ ክልቴን ሀገር ሰላምን በሐባር መንባር ይዘትልየን ካብ ዝወጻይ ዝኸውን ነገር ምድፍፋ ምባስን ምውጋን አይዋጽን ዝብል መልእክቲ ከሕልፍ ድሌ አምብራ አፍሪካ ሰላም መፍጣር ለህዝብ ክልቴን ሀገራት ዝረብዩ لولاونت ግዛት ኢትዮጵያ ተቆጻጽርካ ግን ክሳብ መወዳእታ ክትቅጽል አይትኽእልን ዝብል ትኩረት ክግበረሉ ይግባእ ኤርትራ ድሕሪ ስምምዕ ፕሪቶሪያ ሓይልታታ ኣብ ልኡላው መሬቶም ከም ዘለው እያ ክትገልጽ ጸኒሓ መራሕቲ ሕወሓት ዝርከቦም ሰበስልጣን ትግራይ ወተሃደራት ኤርትራ ኣብ ሓያሎ ከባቢታት እታ ክልል ከም ዘለው እዮም ዝዛረቡ ኣብዚ እዋን ኢትዮጵያን ኤርትራን ኣብ ረጽሚ ከይኣትዋ ከም ዝስጋእ ዝተፈላልዩ ተዓዘብቲ ይገልጹ ይኹን እምበር ኩናት አማራጭ ክኸውን አይግባእን ይብል
አምባሳደር ዲና ሁሉ ተረጋግቶ ሰላማዊ በሆነ መንገድ እንጂ ኩል ሀዲዩ በሰላማዊ መንገድ እንተዘይኩኝ በጉልበት በኩናት በመድፈፍ አዝግበር ነገር ያዋጸ ኩናት ንዘመናት ብዙ ጊዜ ፈቲናዮ ሪኢና ሄና እዚ ፍጹም አይደለም ደህጅ ዝመጽ ኩናት ነዙ ዘባ ዙዕን ይዝብል ኩሰድ አለው ኩናት አይደለም ፕሮፓጋንዳ ይሁን ወታደራዊ ሪኢና ሄና እዚ አይወጻና ዝብል ወልቃው ሪኢቶ ይዘለኒ ለኢትዮጵያን ኤርትራን ዘርብህ ሰላም አፈላላይ እንሐሊዎም በዘተፈቱ ይግባል ኩናት ሰብ ንብረትን ህይወትን ይዘል ነው ኩናት ፈጽሞ አይደለም ዝብል የከም ሐላልፍ ዝደሊ ነገር ነው መዝግበልኝ ይሄን እንድታስተላልፍልኝ እንፈልገው እቲ ኣብ 2018 ድሕሪ 10 ዓመታት ናብ ንቡር ዝተመልሰ ዝምድና ኤርትራን ኢትዮጵያን ኣብ ዝሓለፉ ልዕሊ 2 ዓመታት ኮንቆልቆል ከም ዝተረኣየ ይፍለጥ ኣብ ሕዳር 2020 ክልቲኦም መራሕቲ ብሓባር ሓይልታቶም ብምስላፍ አንጻር ሓይልታት ትግራይ ተዋጊኦም ብዝተፈጸመ ግፍዕታትን ገሰት ሰብኣዊ መሰላትን ተኸሲሶም እዮም ነቲ ኩናት ደው ዘበለ ስምምዕ ፕሪቶሪያ ድሕሪ ምፍራሙ ግን ዝምድንኦም በቀጻሊ ከሕርፍፍ ተራእዩም እንግዲህ አድማጮቼ በሰላም መፍታት ነው ያለብን ነው ያለው ግን ዛሬ ደግሞ ወጥቶ የነበረውን የአሜሪካ አምባሳደሩም በፋና ቴሌቪዥን ቀርበው ኢትዮጵያ የባህር ወደብ እንድታገኝ እንደግፋለን የሚል ነው በሰላማዊ እርግጥ ጨምሮባታል እንደግፋለን ብለዋል ምን ለማለት ፈልጎ ነው ትናንትና ደግሞ እንደምታስታውሱት ካልሰማችሁም የ12 ሀገራት ዜጎች ወደ አሜሪካ እንዳይገቡ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከልክለዋል ከተከለከሉት አንዱም የኤርትራ ህዝብ ነው ያለው ምክንያቱም ማንንም ሰው ከኤርትራ ወደ አሜሪካ ለመውጣት ልጆቹን ለመጠየቅ ብዙ ስደተኛ አለ ኤርትራዊ ዚ መጥቶ ዜግነቱ የቀየረ ወላጆቹን ከኤርትራ ለማምጣት ቢፈልግ እህት ወንድሞቹ መጥተው እንዲያጠይቁት ቢፈልግ ከዛ መውጣት አይችሉም ማለት ነው ይሄንን ያልኩኝ እንግዲህ አድማጮቼ እስከሚቀጥለው ጊዜ ድረስ ሰላም ደህና